ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ ዛሬ በኢትዮጵያ ሰማይ ስር እየተሰሙ ያሉ መረጃዎች እጅግ አሳሳቢ፣ ግራ የሚያጋቡ ናቸው። በአንድ በኩል በሚሊዮኖች ዘንድ የሚወደደው የኪነ ጥበብ ሰው ቴዲ አፍሮ የቅርብ ረዳቶቹና ወዳጆቹ ታስረውበታል። ይህ ስር ድንገተኛ ነው ወይስ የታቀደ ስነ-ልቦናዊ ጫና? በሌላ በኩል ደግሞ ከሰሜኑ አገሪቱ ክፍል የሚመጡ መረጃዎች የፕሪቶሪያው ስምምነት አደጋ ላይ መውደቁን ይናገራሉ። ህወሓት ከኤርትራ ጋር አዳዲስ ምስጢራዊ ግንኙነት ጀምሯልን? ተመራማሪ ብሌን ማሞ የአደገኛ ቅዠቶች መመለስ ስትል ያስጠነቀቀችው ጉዳይስ ምንድነው? ዛሬ በእነዚህ አበይት ጉዳዮች ላይ ከታማኝ ምንጮች የተለያዩ ምርምር ሰነዶች ያገኘናቸው መረጃዎችም በጥልቀት እንመረምራለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ወደ መጀመሪያው አጀንዳችን ስንገባ በታዋቂው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዙሪያ ያሉ ቁልፍ ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸው ትልቅ መነጋገሪያ ሆኗል። የመጀመሪያው ሰለባ የቴዲ ልብ ጓደኛና በየቀኑ በስቱዲዮ ስራዎች የማይለየው ዩሱፍ ያሲን ነው። ዩሱፍ ከገዛ ቤቱ በ6 ፖሊስ አባላት በኃይል ተወስዷል። ቤተሰቦቹ እንደሚሉት ድርጊቱ ማስፈራራትን የተላበሰ ነበርም። ተከታዩ እስር ደግሞ የአርቲስት ቃላ አቀባይና የአዲስ አልበም ስራዎች አስተባባሪ ማህሌት ሰለሞን ተፈጽሟል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበም ካወጣ በጥቂት ቀናት ብቻ የቆጠረው አልበሙ በዓለም አቀፍ ደረጃ በዩቲዩብ የሙዚቃ ገበታዎች ላይ ሁለተኛ ደረጃን ይዞ በከፍተኛ እይታ እያገኘ ባለበት ወቅት እነዚህ እስሮች ለምንስ ተፈለጉ? ብዙ የፖለቲካ ተንታኞች እንደሚሉት ቴዲን በቀጥታ ከማሰር ይልቅ በዙሪያ ያሉትን የማስተባበር አቅም ያላቸውን ሰዎች በማሰር ስራው እንዳይቀጥልና አርቲስቱ ስነ ልቦናዊ ስብራት እንዲደርስበት የማድረግ ስትራቴጂ ሊሆን ይችላል ብሏል። ማህሌት ሰለሞን የኤርትራዊ ዜግነት ያላት ግለሰብ መሆኗ ጉዳዩን ወደ ዲፕሎማሲያዊ ውዝግብ ሊወስደው ይችላል። ፖሊስ እስካሁን በይፋ የሰጠው ምክንያትም የለም። ማህበራዊ ሚዲያውን ላጥለቀለቀው ቴዲ አፍሮ ታሰረ ለሚለው ዜና ደግሞ ሌላ ገጽታ አለ። ተስፋዬ ተስፍሽ ከካናዳ የጻፈው መጣጥፍ ብዙዎችን አስደምሟል። ጸሐፊው እንደሚለው ቴዲ የታሰረው በፖሊስ ጣቢያ ሳይሆን በፍቅር አምባ ውስጥ ነው። በመፈታት የማይፈልገው እስረኛ ሲል ቴዲን ይገልጸዋል። ይህ ጽሑፍ በአሁኑ ወቅት በአርቲስቱ ዙሪያ ላለው ውጥረት እንደ ትልቅ ማስታገሻ ታይቷል። ቴዲ በአመለሰት ፍቅር በኢትዮጵያዊነት ጽናትና በእውነት ሰንሰለት ታስሯል ይላል። ይህ ክፍል ለተመልካቾቻችን የሚሰጠው መልእክት ቢኖር አካላዊ እስር ቢኖርም የጥበብ ሰው በህዝብ ልብ ውስጥ መታሰሩ ትልቅ ድል መሆኑን ነው። አሁን ወደ ከባዱ ፖለቲካ ዜና ስናልፍ ተመራማሪ ብሌን ማሞ ያወጣችው አዲስ ጥናት በሀገሪቱ ሰሜን ክፍል ያለው ሰላም በፈተና ላይ ነው ይላልም። የህወሓት የውስጥ መከፋፈል ጥናቱ እንደሚያመለክተው በትግራይ ያለው የፖለቲካ ውጥረት መንስኤው የህወሓት ውስጥ ስልጣን ሽኩቻ ነው። በአቶ ጌታቸው ረዳና በፓርቲው አንጋፋ አመራሮች መካከል ያለው ልዩነት ስምምነቱን አደጋ ላይ ጥሎታልም። እጅግ አዲሱና አሳሳቢው መረጃ የህወሓት አመራሮች ከኤርትራ መንግስት ጋር የፈጠሩት ምስጢራዊ ግንኙነት ነው። የወርቅና ሌሎች የማዕድናት በኮንትሮባንድ በኤርትራ በኩል እየወጡ መሆኑን ተገልጿል። ይህ ደግሞ የፕሪቶሪያው ስምምነት መርህ የሚጥስ ነው። የፌዴራል መንግስቱ ትዕግስት ጥናቱ በፌዴራል መንግስቱ የጦር ኃይል እርምጃ ከመወሰድ ተቆጥቦ በሰላም ለመፍታት የሚያደርገውን ጥረት አድንቋል። ሆኖም ግን ህወሓት ከጦርነቱ በፊት ወደ ነበረው መዋቅር እመልሳለሁ ማለቱ እንደ ፖለቲካዊ ቅዠት ተቆጥሯል። እነዚህ ሁለት የተለያዩ የሚመስሉ ዜናዎች የቴዲ አፍሮ ሰዎች እስርና የትግራይ ፖለቲካ ውጥረት አንድ የሚያገናኛቸው ነጥብ አለ። እርሱም መረጋጋት ማጣት ነው። ባለስልጣናት በታዋቂ አርቲስቶች ላይ ጫና ሲፈጥሩ፣ በሌላ በኩል ደግሞ በሰሜኑ ክፍል የታጠቀ ኃይልን በሚያደራጁ አካላት ላይ የሚታየው መለሳለስ ለብዙዎች ግራ የሚያጋባ ሆኗል። ኢትዮጵያ ወደ ሌላ የውክልና ጦርነት ፕሮክሲ ዋር እንድትገባ ከፍተኛ ስጋት አለ። ህወሓት ከኤርትራ፣ ሱዳንና ግብጽ ጋር ሊኖር የሚችለው ትስስር የቀጠናው ደህንነት አደጋ ላይ የሚጥል ነው። የተወደዳችሁ ተመልካቾቻችን የዛሬው ሰፋ ያለ ዘገባችን ይህን ይመስላል። በቴዲ አፍሮ የቅርብ ሰዎች ላይ የተፈጸመው እስር ተገቢ ነው ብላችሁ ታስባላችሁ? አዲስ አልበም ኢትዮሪካ ያስከተለው ተጽዕኖ ይሆን? የፕሪቶሪያ ስምምነት ቢፈርስ ኢትዮጵያ ምን ትሆናለች?
የእናንተ አስተያየት ለኛ ትልቅ ዋጋ አለው። በኮመንት መስጫ ላይ ሐሳባችሁን አስፍሩልንም። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን ዜናው ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። በሌላ ዜና እስከምንገናኝ በሰላም ቆዩልንም።